ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ናሁ ስፖርት ጀምሯል እንደተለመደው እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ለማድረስ እዚህ ተገኝተናል እንግዲህ ከዚህ ሰዓት አንስቶ የተለያዩ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ምናደርስ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ጋዜ እንዴት ነው እንግዲህ በትላንትናው ዕለት የእንግሊዝ ሊግ ካፕ የግማሽ ፍጻሜ ጨዋታ ተደርጎ ነበር እንዲሁም ደግሞ የ19ኛው ሳምንት የኢትዮጵያ ፕሪሚየር ሊግ እንግዲህ ከትላንት አንስቶ መከር ጀምሮ ነበር የስፖርት ማዘውተሪያ ስፍራዎችም እንግዲህ የዋጋ ተመን ትላንትና ወጥቶላቸዋል በአጠቃላይ እጅ ከምን ዛሬ ሳንተ ጋር ምን ይዛሃል ለተመልካቾቻችን ዛሬ ምን እናደርሳለን በርከት ያሉ መረጃዎችን ይዘናል ጄሪ ቀደም ሲል እንደተጠቀሽው እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ጨዋታዎች በሀገር ቤት እየተከናወኑ ነው የሚገኙት በሁለቱም ስቴዲየሞች የመጀመሪያው ምዕራፍ ተጠናቋል ሁለተኛው ምዕራፍ ይጀምራል በቀጣይ አሁንም ግን የ19ኛ ሳምንት መርሃ ግብር ቀሪ ጨዋታዎች ደግሞ ዛሬ ቀጥለው የሚከናወኑ ነው የሚሆነው ማለት ነው ሌላኛው እንግዲህ የአዲስ አበባ ከተማ አስተዳደር ያስገነባቸው በርካታ የስፖርት ማዘውተሪያ ስፍራዎች አሉ የእግር ኳስ የውሃ ዋና የአትሌቲክስ የመሳሰሉትን ማለት ነውና እነዚህን ሜዳዎች ግን በመገልገል ደረጃ አፈጻጸም ላይ ችግር ሲነሳ ነበር በስፖርት ቤተሰቡ ማለት ነው እንግዲህ ከዚህ ቀደም የከተማ አስተዳደሩ ከንቲባ ክብርት ወይዘሮ አዳነች አቤቤ ባስተላለፉት አቅጣጫ መሰረት እንግዲህ ተፈጻሚ ለማድረግ ክፍለ ከተሞች አሁን እየተንቀሳቀሱ ነው የሚገኙት ከባህልና ይቅርታ ከአዲስ አበባ ወጣቶችና ስፖርት ቢሮ የወረደ መመሪያ ነው ተብሏልና እነዚህን ጉዳዮች እንመለከታቸዋለን ሌላ ከባህር ማዶ ደግሞ ምሽት ላይ የተደረገ የካራባው ካፕ የግማሽ ፍጻሜ ጨዋታ ነበረ ሁለቱ በዌምብሌይ ስቴዲየም በቀጣይ መጋቢት 13 የዋንጫውን ለማንሳት እንግዲህ የሰሜን ለንደኑ ክለብ አርሰናል እና ማንቸስተር ሲቲ እንደዚሁ ማለፋቸውን አረጋግጠዋል ትላንት የነበረው ጨዋታ አለ ይሄንንስ የዋንጫ ክብር የማንሳት የበለጠ እድል ያለው የትኛው ክለብ ነው የሚለው አሁናዊ ቁመናቸውን በተመለከተ የተለያዩ መረጃዎችን እናደርሳለን አጫጭር ስፖርታዊ መረጃዎችንም ይዘናል እንዲከታተሉን ተመልካቾቻችንን እንጋብዛለን ተመልካቾቻችን እነዚህና ሌሎች አጫጭር ስፖርታዊ መረጃዎች ከዚህ ሰዓት አንስቶ ወደ እናንተ ወደ ውድ ተመልካቾቻችን ምናደርስ ይሆናል በድጋሚ አብራችሁን ቆዩ ከዚህ እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ ጅማሮችን እናደርግና ትላንትና እንግዲህ እዚሁ አዲስ አበባ ላይ እንዲሁም ደግሞ አዳማ ላይ ጨዋታዎች ተደርገው ነበር በአጠቃላይ 4 ጨዋታዎች ነበር የተደረጉት ማለትም ሁለት ጨዋታዎች ተደርገው ነበር ውጤቱን ለመግለጽ ያክል ኢትዮ ኤሌክትሪክ ከሲዳማ ቡናን ያገናኘው ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው ሐዋሳ ከተማ ከአዳማ ከተማ ጋር ተገናኝተው ነበር ይህ ጨዋታም እንግዲህ ተጠባቂ ነበር በሐዋሳ ከተማ 2-0 አሸናፊነት ነው ይህ ጨዋታ የተጠናቀቀው ሌላው ጨዋታ ሸገር ከተማ ከሽረ ምድረገነት የተገናኙት ነበር 0-0 አቻ ውጤት ተጠናቋል ሀዲያ ሆሳዕናና መቻልም እንዲሁ ተገናኝተው ነበር ይሄን ባቻ ውጤት 1-1 በሆነ ውጤት ነው የተጠናቀቀው በአጠቃላይ 19ኛው ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግን ጨዋታዎች እንዴት ተመለከትካቸው ዛሬ ላይም እንግዲህ 4 ጨዋታዎች የሚደረግ ይሆናል ምን ይመስላል ውጤቶቹ እንግዲህ አካፋይ ላይ ነው የምንገኘው የሲቢ ኢትዮጵያ ፕሪሚየር ሊግ የመጀመሪያው ሲዝን ተጠናቋል ሁለተኛው ሲዝን ከዚህ በኋላ ይጀምራል ማለት ነውና ክለቦች አሁን ላለማውረድ የሚደረገው ፍክክር የበለጠ ተጠናክሮ የሚቀጥልበት ነው ለሻምፒዮናነቱም የሚደረገው ጉዞ አሁን ላይ ከፍተኛ ፍክክር ያስመለክታል ከዚህ በኋላ ብለን እናስባለን ዘንድሮ እንግዲህ በርከት ያሉ ክለቦች ናቸው እንደምትመለከቱ የደረጃ ሰንጠረዡ ላይ የተፎካከሩ የሚገኙት ሲዳማ ቡና እስካሁን ባለው ሂደት በጣም ጥሩ እንቅስቃሴ እያደረገ ጨዋታዎችን እያሸነፈ የደረጃ ሰንጠረዡን እየመራ ነበር የሚገኘው አሁንም በርግጥ በጎል ክፍያ በመሻል መምራት ጀምሯል ትላንት ግን ከተደረጉ ጨዋታዎች መካከል አንደኛው ሲዳማ ቡና ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ ነበረ ሲዳማ ቡና በተከታታይ ጨዋታዎች ላይ ድል ማስመዝገብ አልቻለምና ከዚህ ጋር ተያይዞ አሁን ላይ እንግዲህ ነጥቡ 35 ነው የግብ ክፍያ 14 አለውና ትላንት ደግሞ በአንጻሩ ሐዋሳ ከተማ ተጋጣሚን ማሸነፍ ችሏል አዳማ ከተማን 2-2 በሆነ ውጤት ማሸነፍ ችሏልና ነጥቡን ወደ 35 ከፍ አድርጓል ፋሲል ከተማ አለ 32 ነጥቦች አሉት ተስተካካይም ጨዋታ ገና ይቀርዋል አንድ ጨዋታ ማለት ነው ይህን ጨዋታ ደግሞ የሚያሸንፍ ከሆነ ከሀዲያ ሆሳዕና ጋር ማለት ነውና በቀጣይ ፕሮግራም ወጥቶለት ደግሞ ይህን ጨዋታ በሚያከናውንበት ሰዓት ላይ የበለጠ ወደ መሪነት መምጣት የሚችልበት እድል አለውና ሲዳማ ቡና ግን ያገኛቸውን ያለፉትን አጋጣሚዎች እየተጠቀመ ከተከታዮቹ የሚርቅበትን እድል ሳይጠቀም ቀርቷል ማለት ነውና ትላንትናም ነጥብ ተጋርቶ ወጥቷል እንግዲህ ትላንት ከነበሩ ጨዋታዎች መካከል አንደኛው ይሄ ነው ሌላኛው ግን ሐዋሳ ከተማም በጣም ጠንክሮ እየተመለከትነው እንገኛለን በአሰልጣኝ ተመስገን ዳና የሚመሩት ማለት ነው ከዚህ ቀደም እንግዲህ ከአሰልጣኝ ዘራይ ሙሉ ጋር ከረጅም ዓመታት በኋላ ሐዋሳ ከተማዎች ከተለያዩ በኋላ ይህንን ወጣት አሰልጣኝ በማምጣት የተለያዩ ተጫዋቾችን በተለይ ደግሞ ነባር የብሔራዊ ቡድን ተጫዋቾች እንደነ ሽመልስ በቀለን ጌታነህ ከበደን በሚያመጣበት ሰዓት ላይ
እነዚህ ጨርሷል። በተለያዩ ክለቦች ውስጥ በብሔራዊ ቡድን ደረጃ አቅማቸውን አሟጠው ጨርሷልና ወጣቶች ናቸው መምጣት ያለባቸው የሚሉ የሐዋሳ ከተማም ከፊል ደጋፊዎች እንደዚሁም ሌሎች የእግር ኳሱ ቤተሰቦች ይህንን ሲተቹ ነበርና አንዳንድ ጊዜ እንግዲህ ተጣጥሞ ከሄደ ልምድም ምን ያህል እንደሚጠቅም በዚህ በሐዋሳ ከተማ እግር ኳስ ክለብ ውስጥ መመልከት ይቻላልና ወጣቶችን ሙሉ ለሙሉ አታጠፊም ወይም ደግሞ ነባር ተጫዋቾችን ሙሉ ለሙሉ አታደርጊም። ሁለቱ ጋር ያለው ልምድ ሁለቱ ጋር ያለው አቅም ወጣቶች ጋር አቅም ይኖራል፣ አንጋፋ ተጫዋቾች ጋር ደግሞ ልምድ ይኖራልና ይሄንን አቻችሎ መሄድ ከተቻለ ግን ውጤት ማምጣት እንደሚችል በሐዋሳ ከተማ እግር ኳስ ክለብ ውስጥ መመልከት እንችላለንና ሐዋሳ ከተማ በኢትዮጵያ ፕሪሚየር ሊግ ካሉ ቀደምት ትልልቅ ክለቦች መካከል አንደኛው ነው። የሊጉን የዋንጫ ክብር ለ2 ጊዜያት አንስቷል። ከዚህ ቀደም በአሰልጣኝ አህመድ ከማል ውስጥ ሆኖ ማለት ነው እና ሐዋሳ ከተማ አሁን ላይ የቀድሞ ትልቅነቱን ያገኘ ይመስለኛል በአሰልጣኝ ተመስገን ዳና ውስጥ። ይህንን ማስቀጠል ከቻሉ በውድድር ዓመቱ ምናልባት በሻምፒዮናት ፉክክር ውስጥ መቀጠል እንደሚችሉ እየተመለከትን ነው የምንገኘው። ዛሬ ወደሚደረጉ ጨዋታዎች ብናልፍ እንግዲህ ዛሬም እንደተለመደው 4 ጨዋታዎች ይደረጋሉ። ጨዋታዎቹ አዲስ አበባና አዳማ ላይ የሚካሄዱ ይሆናል። ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ቀን 9 ሰዓት ላይ የሚያደርጉት ይሆናል። አዳማ ላይ ነው ይህ ጨዋታ የሚደረገው። ሌላው ደግሞ ነገሌ አርሲ ከመቀለ ሰባ እንደርታ ጋር ጨዋታ ያደርጋሉ 12 ሰዓት ላይ። ይህም ጨዋታ አዳማ ላይ ይካሄዳል። አዲስ አበባ ላይ የሚደረጉ ጨዋታ ደግሞ ኢትዮጵያ መድንና ፋሲል ከነማን የሚያገናኝ ይሆናል። ሌላኛው ደግሞ ቅዱስ ጊዮርጊስና ውልዋሎ አዲግራትን የሚያገናኝ ይሆናል። ይህ ጨዋታ 10 ሰዓት ነው። ኢትዮጵያ መድንና ፋሲል ከተማ የሚያደርጉት ጨዋታ ደግሞ 7 ሰዓት ላይ እዚሁ አዲስ አበባ የሚደረግ ይሆናል። ያው ትክክል። የነገሌ አርሲና የመቀሌ ሰባ እንደርታ ጨዋታ ይጠበቃል። ነገሌ አርሲ በዚህ ዓመት ነው ወደ ሊጉ ያደገው ከሸገር ሲቲ ጋር ማለት ነው። ሁለቱም በደንብ አቅም አላቸው በፋይናንሱ ማለት ነው። በዘንድሮ ዓመት ነው የመጡት። የበለጠ ደግሞ ፕሮሞት ለማድረግ እነዚህ የኦሮሚያ ልዩ ዞን ላይ የሚገኙትን ወደ አንድ በማምጣት በፕሪሚየር ሊጉ እንዲሳተፉ ተደርጓል። ሌሎቹ እንግዲህ በክፍለ ከተማ ደረጃ ነው አሁን እየተሳተፉ የሚገኙት እንደነ ሰበታ፣ ሱሉልታ፣ ጣፎን የመሳሰሉት ማለት ነውና ጥሩ ሰብሰብ ብለው የተሻለ አቅም አደራጅተው የመጡት በከፍተኛ ሊጉም እንግዲህ የምድቦቻቸው መሪ ሆነው ነው እንደምታስታውሹ ማለት ነውና ብዙ ነገር ቀይረው የአሰልጣኝ ስታፍ አባላትን አዳዲስ ተጫዋቾችን አምጥተው ይዘው ነው ውድድራቸውን የጀመሩት። ነገሌ አርሲ አጀማመሩ ጥሩ አልነበረም። ነገር ግን አሁን ያለበት ቁመና ደግሞ እጅግ በጣም የሚገርም ነው። ለሌሎችም ክለቦች አሪያ የሚሆን ይመስለኛል እስካሁን ያለው ጉዞ ማለት ነው። ያው ከዚህ በኋላ ምን እንደሚፈጠር አናውቅም። ይህን ጥንካሬያቸውን ግን ያስቀጥላሉ ብለን እናስባለን። እንግዲህ ነገሌ አርሲ ጨዋታ ማሸነፍ ከቻለ ደግሞ ነጥቡን ወደ 35 ከፍ ያደርጋል። ይሄ ደግሞ መሪ ስፍራ ላይ ከሚገኙ ክለቦች ተርታ ያሰልፈዋል ማለት ነውና በዚሁ ከቀጠለ የዘንድሮ ዓመት ክስተቱ የኢትዮጵያ ፕሪሚየር ሊግ ክለብ የሚሆነው ነገሌ አርሲ ነው ማለት ይቻላል። መቀሌ ሰባ እንደርታ ላለመውረድ ከሚታገሉ ክለቦች መካከል አንደኛው ነው የደረጃ ሰንጠረዡ ላይ ማለት ነውና ጥሩ ነው ስብስቡ። አንዳንድ የፋይናንስ ችግር ነበረባቸው የውድድር ዓመቱ ሲጀመር፣ ግን ያን ሁላ አቻችለው የወጥነት ችግር ቢነሳባቸውም በአንዳንድ ጨዋታዎች ላይ አቅም እንዳላቸው ማሳየት ችለዋልና አሁንም ወራጅ ቀጠና አፋፍ ላይ ይገኛሉ። በስተመጨረሻ በተደረጉት ጨዋታ ላይ የተሻለ አፈጻጸም ነበራቸው። ይህንኑ አካሄዳቸውን ካሳመሩ ከሊጉ ከመውረድ የሚድኑ ክለቦች መካከል አንደኛው መቀሌ ሰባ እንደርታ ሊሆን ይችላል ብለን እናስባለን። በዘንድሮ ዓመት እንግዲህ የኢትዮጵያ ወይም ሊግ ሼር ካምፓኒው የሚተገብረው ከሆነ 4 ክለቦች ናቸው ከፕሪሚየር ሊግ የሚሰናበቱት ማለት ነውና ይህም እድል ከፍተኛ ስለሆነ እንግዲህ መቀሌ ሰባ እንደርታን በዚህ እንመለከታለን ብለን እናስባለን። የደረጃ ሰንጠረዡን እንግዲህ ትላንት የተደረጉትን ጨዋታዎች መሰረት አድርገን ከተመለከተን ሲዳማ ቡና ትላንት ባቻ ውጤት ጨዋታውን ማጠናቀቁን ተከትሎ አሁን ላይ የሰበሰባቸውን ነጥቦች 35 አድርሷል። የ14 ንጹህ የግብ ክፍያ አለው። ሐዋሳ ከተማም በተመሳሳይ 35 ነጥቦች አሉት። ነገር ግን በንጹህ የጎል ክፍያ በሁለት የጎል ክፍያ ስለሚበለጥ ሁለተኛ ደረጃ ላይ ተቀምጧል። የመቻልን የደረጃ ሰንጠረዥ ስንጠቅስ ቀደም ሲል 32 ነበር ያልኩት። ትላንትና እስከ ትላንት ድረስ 29 ነጥቦች ነበሩ። ትላንት አቻ መለየቱን ተከትሎ እንግዲህ 1 ነጥብ ያገኛል። 30 ነጥቦችን ይዞ 5ኛ ደረጃ ላይ ተቀምጧል። ጄሪ ሌላኛው እንግዲህ የሀገር ውስጥ ስፖርት የመረጃዎቻችን አንተም በመግቢያችን አንስተው ነበር። የስፖርት ማዘውተሪያ ስፍራዎች የክፍያ ተመን እንግዲህ በትላንትናው ዕለት ይፋ ተደርጓል። ከዚህ ቀደም ይሄ ነገር በጣም አነጋጋሪ ነበር። እንግዲህ በተለያዩ የአዲስ አበባ ከተሞች ላይ እነዚህ የስፖርት ማዘውተሪያ ስፍራዎች እንደተገነቡ ይታወቃል። በጣም ጥራት ባላቸው ሁኔታ ነበር የተገነቡት። ግን ለአጠቃቀም ምቹ ሳይሆኑ ቀርተው ሳይሆን የአሰራር ብልሹነት እንግዲህ ሲስተዋልባቸው ነበር። ከክፍያ ጋር ተያይዞ ከአጠቃቀም ጋር ተያይዞ እንግዲህ ብዙዎች ቅሬታ ሲያቀርቡበት ነበር። መካከለኛ እንዲሁም ደግሞ ዝቅተኛ የኑሮ ገበያ
ያላቸውን ያማከል አልነበረም ሲባል ነበር። ያንን የተመለከተው እንግዲህ የአዲስ አበባ ከተማ መስተዳደር እንግዲህ ማሻሻያዎችን አድርጓል። ማሻሻያውን በትናንትናው ዕለት ይፋ ተደርጓል። ከፍተኛው ክፍያ ከ1200 ብር እንዲሁም ደግሞ ዝቅተኛው ከ50 ብር ማለትም ደግሞ ከ50 ብር አንስቶ እስከ 1200 ብር ክፍያ እንዲደረግ እንግዲህ ውሳኔ ተጥሎበታል። በአጠቃላይ ውሳኔው እንዴት ተመለከትከው? ከዚህ በፊት የነበሩት የአሰራር ብልሹ ነገሮችስ ምን ይመስላሉ? እስቲ እንግዲህ እንዳልሽው ነው የስፖርት ማዘውተሪያ ስፍራዎች አብዛኛው አላማው የሚሆነው ታዳጊዎችን የማነጽ በስፖርት ማዘውተሪያ ስፍራ ካልባሌ ቦታ ተቆጥበው ለስፖርትም ላይሆን ይችላል በተለያዩ ዘርፍ ላይ የተሰማሩ ተማሪዎች ታዳጊዎች እንግዲህ በስፖርት ማዘውተሪያ ስፍራ እንዲያሳልፉ ነው ዋነኛው አላማ ማለት ነው። ተተኪ ስፖርተኞችንም እግር መንገድ ለማግኘት ነውና አሁን ላይ እንግዲህ የአዲስ አበባ ከተማ አስተዳደር በርካታ የስፖርት ማዘውተሪያ ስፍራዎችን ታያለሽ። በ1 ኪሎ ሜትር ርቀት ላይ ብዙ ስቴዲየሞች ተገንብተው ሚኒ ስቴዲየሞችን እንመለከታለን። ነገር ግን ከአፈጻጸም ጋር ካተገባበር ጋር በተለይ መመሪያዎችን ከመተግበርና የሚመለከተው አካል እንዲጠቀምባቸው ከማድረግ ክፍት ከማድረግ አንፃር ግን ችግር እንዳለባቸው በስፖርት ቤተሰቡ እኛም ለዘገባ በምንንቀሳቀስበት የተለያዩ ቦታዎች ላይ እንመለከታለን እንታዘባለንና ብዙዎች ሲያስተጋቡት ነበረ። ይሄ እንግዲህ ቅሬታ ወደ ከንቲባዋ ቢሮ እንዳመራ ነው መረጃዎች የሚጠቁሙት። ወይም ደግሞ ካስታወሽ ያለፉትን 6 ወራቶች የ6 ወራት አፈጻጸም ግምገማ ነበርና ከካቢኔዎች ጋር ይህንን መድረክ ሲመሩ የነበሩት ክብርት ከንቲባዋ ወይዘሮ አዳነች አቤቤ ነበሩና በዚህ ሰዓት ላይ ይህንን በተለይ ከስፖርት ማዘውተሪያ ስፍራ ጋር በተያያዘ መመሪያዎችን በማስፈጸም ረገድ ክፍለ ከተሞች ችግር እንዳለባቸው የሚመለከታቸው አካላት ይህንን ደግሞ ማስፈጸም ያለበት በዋናነት የአዲስ አበባ ወጣቶችና ስፖርት ቢሮ ነውና ከዚህ ጋር ተያይዞ የመጨረሻ ማስጠንቀቂያ የሚል መመሪያ ነው ወይም ሲያስተላልፉ የነበሩት መልእክት ማለት ነውና ይህንን ተከትሎ 11ዱም ክፍለ ከተማዎች በሚባል ደረጃ ሲሯሯጡ መመሪያዎችን ለማስተግበር ስብሰባ ምናምን ብዙ ነገሮችን አይተናልና ይህንን ሲሆን አስቀድሞ መስራት አለባቸው። ለምን ዓላማ እዛ ቦታ ላይ እንደሚቀመጡ ማሰብ አለባቸው። የሆነ መመሪያ የሆነ ነገር ብቻ ጃስ ሲባል ስራን የማስተዋወስ ነገር እንመለከታለን፣ በአግባቡ ያለ መወጣት ነገር። ይሄ ደግሞ ለብልሹ አሰራሮች ይዳርጋል። ከዚህ ቀደም ባሉን መረጃዎች ለአንድ ጨዋታ እስከ 5000 ብር ድረስ ሲያስከፍሉ ነበረ። ከዚያም ደግሞ ከፍ ያለ ምናልባት እነሱ የሚፈልጉት ፕሮግራምና ሰዓት ከተያዘባቸው እስከ 10000 ብር ድረስ እየከፈሉ ፕሮግራሞችን እያስቀየሩ አቅሙ ያላቸው ትልልቅ ባለሀብቶች ነጋዴዎች ብቻ እየገቡ የሚጫወቱበት የስፖርት ማዘውተሪያ መንግስት ግን ለዛ ዓላማ አይደለም የገነባው። ምክንያቱም አቅም ያለው ሰው የግል አሁን በግልም ካየሽ አንዳንድ ቦታዎች ላይ ስቴዲየሞች እየተገነቡ ነው የሚገኙት። ይህንን ማድረግ የሚችሉበት አቅም አላቸው። ታዳጊዎች ግን ተማሪዎች የሚመለከታቸው የእድሜ ክፍል ላይ የሚገኙ የማህበረሰብ ክፍል ግን ገንዘብ የላቸውም፣ ግን ፍላጎት አላቸው እና መብታቸውም ነው። መንግስት እስከገነባው ድረስ በሀገሪቱ ከግብር ከተለያዩ መንገዶች የሚሰበሰብ ገንዘብ ነው ይህንን ስቴዲየም የሚገነባው እና መንግስት ይህንን አስቦ በሚያደርግበት ሰዓት ላይ ታዳጊዎች ደግሞ በዚህ የስፖርት ማዘውተሪያ ስፍራ ላይ የመጠቀም መብት ስላላቸው ይህንን የማስፈጸም ክፍለ ከተሞችንና የሚመሩ የስፖርት አመራሮች ኃላፊነት አለባቸው። ይህንን ሳያደርጉ ቆይተው ነው እንግዲህ የመጨረሻው መመሪያ ወርዶ የመጨረሻ መመሪያ ነው ካላፊነታችሁ ልትነሱ ትችላላችሁ፣ እርምጃም ሊወሰድባችሁ ይችላል የሚል መመሪያ ከከንቲባዋ ሲመጣ ነው ይሄ ሁሉ ትርምስ የመጣውና በአጭር ጊዜ ውስጥ እንደምትመለከችው መመሪያዎችን የማስፈጸም ነገር ተመልክተናል። እስኪ የተወሰኑትን እንመልከታቸው። ገንዘብ ተመን ይወጣላቸው አሉ። እንግዲህ የተለያዩ ሜዳዎች ናቸው ያሉት፣ የተለያዩ መስፈርት ያላቸው ሜዳዎች ናቸው። የሜዳው ስፋት እንግዲህ እያንዳንዱ መጠኑ ይለያያል። ስታንዳርድ በሆነ መልኩ ነው የተገነባው። የዋና ቦታ ስፍራዎች አሉ፣ የቴኒስ፣ የጂምናዚየም፣ የአትሌቲክስ ስፍራዎች እንዳሉ ይታወቃል። ለእያንዳንዳቸው እንግዲህ የዋጋ ተመን ወጥቶላቸዋል። ከዚህ ቀደም እንግዲህ ሁሉም ሰው በተለይ ደግሞ አብዛኛው ሰው እየከፈለ ነበር የሚጠቀመው። ህፃናትን፣ ወጣቶችን መክፈል የማይችሉትን የአካል ጉዳተኞችን የሚያጠቃለለ ነበር ክፍያው። በዚህ ተመን ግን እንግዲህ በነፃ ታዳጊ ህፃናቶች፣ አካል ጉዳተኞች እንዲሁም ደግሞ መክፈል የማይችሉ የአካባቢ ነዋሪዎች በነፃ እንዲጠቀሙ ተፈቅዷል ማለት ነው። በተለይ ደግሞ ይሄ የመጨረሻው መክፈል የማይችሉ የአካባቢ ነዋሪዎች የተባለው ብዙዎችን እፎይታ ሰጥቷል ማለት ነው። ምክንያቱም በአካባቢያችን የባይተዋርነት ስሜት እየተሰማን ነው የሚገኘው እዚሁ አካባቢያችን ላይ ተገንብቶ። ምክንያቱም ደግሞ ከዚህ በፊት እነዛ ልጆች ሲጫወቱበት የነበረው ስፍራ ላይ ነው የተገነባውና
ብዙዎችን ቅሬታ ውስጥ የከተተ ጉዳይ ነበር። በተለይ ደግሞ እዚህ ማዘውተሪያ ስፍራ ላይ የሚገኙ ልጆች እኛ እየተጠቀምን አይደለም፣ ሌሎች ባለሀብቶች እንዲሁም ደግሞ መክፈል አቅም ያላቸው ሰዎች ብቻ መጥተው እየተጠቀሙ ነው የሚል ቅሬታዎች እያሰሙ ነበር። ከዚህ ጋር ተያይዘው እንግዲህ የአዲስ አበባ ከተማ መስተዳደር እንዲሁም ደግሞ የወጣቶችና ስፖርት ቢሮ ያስተላለፈው መልእክት እንዲሁም ደግሞ የዋጋ ተመን ጥሩ ነው ተብሎ ይታሰባል። ሌሎችም እንግዲህ እያንዳንዱ ተቋማት እንዲሁም ደግሞ የጤና ቡድኖች ተለይተው የዋጋ ተመናቸውን በዛው ልክ እንዲለያይ ተደርጓል። ትክክል ነው። አሁን እነዚህ መመሪያዎች ወርደዋል። የድረስ እንዳይሆንና ዝም ብሎ ብቻ የከንቲባዋን ጥያቄ ለመመለስና ከተባለው እርምጃ ይወሰድባቸዋል ከተባሉ ሰዎች እኛ የምንፈልገው መሬት ላይ ወርዶ ታዳጊዎች አዳዲስ ታዳጊዎች እንድንመለከት የስፖርት ማዘውተሪያዎች ደግሞ ክፍት መሆን አለባቸው። ብዙ ጊዜ አሁን ቆልፈዋቸው ምናምን ነው የሚሄዱት። ሰሞን ቀንማ ጭራሽ አይታሰብም። በቃ የሆነ ትልቅ የሀገር ውድ ቅርስ እዛ ውስጥ የተቀበረ ነው የሚመስለው። ማንም መግባት አይችልም። ጨዋታዎች ሲኖሩ ገብተሽ ማየት አትችይም። መጫወት ቀርቶ ማየት ራሱ የማይችልበት እድል ነው የተመለከትነውና ይሄ ደግሞ በፊት ምናልባት ኦፕን የሆኑ ኤሪያዎች ላይ ስቴዲየሞች ላይ እንደ ልብሽ ገብተሽ የስፖርት ማዘውተሪያ አረፍ ብለሽ ስፖርቶችን የምትከታተይበትን ሂደት ሁሉ የማጥበብ ነገር ነው የተመለከትነውና ይሄ ተፈጻሚ መሆን አለበት። ሌሎችም እንደው ሴክተሮች አሁን እኛ የስፖርት ጋዜጠኞች ስለሆነ ይሄን እናወራለን እንጂ ሌሎችም ሴክተሮች አዲስ አበባ ላይ እንደዚህ ቢመረመሩ ፍተሻ ቢደረግባቸው በደንብ ቢታዩ ብዙ ነገሮች ይቀርፋሉ ብዬ አስባለሁ። አንዳንድ ጊዜ ከመንግስት ፖሊሲ ጋር እያስተሳሰሩ ከብዙ ነገሮች ሲያመልጡ እንመለከታለን። ብልሹ አሰራርን የሚከተሉ በጣም ኮራፕትድ የሆኑ አመራሮች ማለት ነው። ለምሳሌ ውሃ ሲጠፋብሽ አንቺ ቅሬታሽን የምታቀርቢ ውሃ ልማት ላይ ነው እንጂ የብልጽግና ፓርቲ ላይ ወይም ደግሞ ከተማ አስተዳደሩ ላይ ላይሆን ይችላል። እነዚህ ግን ብልሹ አሰራር የሚያራምዱ ሰዎች የሚደበቁት ወይ ፓርቲው ስር ነው የሚደበቁት ወይ ደግሞ የመንግስትን ፖሊሲ በመጻረር ምናምን የሚል ነገር እያወጡ ከተለያዩ ነገሮች ሲያመልጡ እንመለከታለን እና በየዘርፉ እኔ መብራት ሲጠፋብኝ መብራት ኃይልን ነው ልተች የምችለው ወይም ደግሞ ቅሬታ የሚሆነው ከዚህ ተቋም ጋር ነው። ውሃም ሲጠፋብሽ ውሃ ልማት ላይ ነው ቅሬታሽ ሊሆን የሚችለውና በአሰራር ውስጥ እየሾለኩ የሚያመልጡ ብልሹ አሰራርን የሚከተሉ ህዝብን የሚያማርሩ በየሴክተሩ አሉና እኛ ስለ ስፖርት ብቻ ነው የማውራት መብታችን። ነገር ግን እንደዚህ አይነት ኮመን የሚያደርገን ጉዳይም በአዲስ አበባ ከተማ አስተዳደር ቢፈተሽ ብዙ ለውጦች መምጣት ይችላሉ። ሰው የሚማረረው ብዙ ጊዜ ወይም የመንግስት መልክ ነው ብሎ የሚያያቸው ግለሰቦች የሚያበላሹት ብዙ ነገሮች አሉና ይህንን ጉዳይ አያይዞ እንደው ቢመለከቱ ሌሎችም ጉዳዮች ላይ መረር ያለ ነገር እንትን ቢል ለውጥ መምጣት ይችላል። አሁን እንደተደናበሩት ማለት ነው የስፖርቱ አመራሮች ተደናብረው ተደናግጠው በሳምንት 2 ቀን በቀን 2 እየሰበሰቧቸው ይሄ መመሪያ ለማስፈጸም ቀድሞ ማድረግ ሲገባቸው ለእንዲህ አይነት ነገር ሲሯሯጡ እንመለከታለንና የግድ እርምጃ ይወሰድባቸዋል ማለት አይደለም። ህዝቡንም ሊያከብሩት ህዝቡንም ሊፈሩት መንግስት የሚያወጣቸውን መመሪያዎችም ማስፈጸም አለባቸው። እዛ ጋር የመንግስትን ደሞዝ ከመውሰድ ባለፈ ስራዎችን መስራት ያለባቸው ይመስለኛል። ከዚህ ቀደም እንግዲህ ወጥ አሰራር አልነበረም። በተለይ ደግሞ ከዚህ ከስፖርት ማዘውተሪያ ስፍራዎች ጋር የሚሰበሰቡ ገቢዎች ለግለሰብ ነበር ሲውል የነበሩት። እንግዲህ በ10 ሺህ ብር ያክል መንግስት ኪስ ይገባል ተብሎ አይታሰብም፣ በግለሰብ ኪስ ነበር የሚገባው። አሁን ግን እነዚህ የሚገቡ ብሮች በራሱ ለዛው ለሜዳው እንዲውሉ ለውሃ ለመብራት ክፍያ እንዲሁም ደግሞ ጽዳቱን ጠብቆ የስፖርት ማዘውተሪያ ቦታው እንዲቆይ ያንን ከጽዳት አኳያ ይሰራበታል ተብሎ ነው ታስበው። እንግዲህ መንግስት ይህንን ነገር አጠናክሮ ቢቀጥል እንላለን። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን የተለያዩ ስፖርታዊ መረጃዎቻችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልካቾቻችን የሀገር ውስጥ ስፖርት መረጃዎችን ነበር ወደ እናንተ ስናደርስ ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርት መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ትላንትና የእንግሊዝ ሊግ ካፕ የግማሽ ፍጻሜ ጨዋታ ተደርጎ ነበር። በሲቲ እና በኒውካስል ነበር የተደረገው። እንደሚታወቀው የደርሶ መልስ ጨዋታ ነው። የመጀመሪያው ጨዋታ 2-0 በሆነ አሸናፊነት ሲቲ ተጠናቆ ነበር። በትላንትናው ላይም ማንቸስተር ሲቲ 3-1 በሆነ ውጤት ኒውካስል ዩናይትድን በማሸነፍ ለፍጻሜው ማለፍ ችሏል። ከአርሰናል ጋር ነው እንግዲህ የፍጻሜው ጨዋታ በጣም ተጠባቂ ጨዋታ ነው የሚሆነው። 8 ጊዜ ነው እንግዲህ ይህንን ዋንጫ ያነሳው ማንቸስተር ሲቲ አሁንም ለፍጻሜ ደርሷል ማለት ነው። በአጠቃላይ ጨዋታውን እንዲሁም ደግሞ ውጤቱን እንዴት ተመለከትከው? ትላንት እንግዲህ ከትላንትና በስቲያ ነው ሌላኛው የግማሽ ፍጻሜ የተደረገው በአርሰናል እና በቼልሲ መካከል የለንደን ደርቢ አስመልክቶን ነበር። አርሰናል እንግዲህ በድምር ውጤት 4-2 በሆነ ውጤት አሸንፎ እንግዲህ ለዋንጫው ሽሚያ ማለፉን አረጋግጦ ነበረ። ትላንት ምሽት ደግሞ ሌላኛው የግማሽ ፍጻሜ ጨዋታ ተከናውኗል። በኢቲሃድ ስቴዲየም ማንቸስተር ሲቲን ከኒውካስል ዩናይትድ ጋር ያገናኘ ጨዋታ ነበር። አስቀድሞ እንደምታስታውሹ የመጀመሪያው ጨዋታ በሴንት ጄምስ ፓርክ ስቴዲየም ተደርጎ እንግዲህ እንግዳው ክለብ ነበረ ሲቲ 2-0 በሆነ ውጤት ይህን ጨዋታ ማሸነፍ የቻለውና ብዙ ነገሮች እንግዲህ ትላንትና ማንቸስተር ሲቲ ወደ ዋንጫው ሽሚያ እንደሚያልፍ አስቀድሞ ግምት ተሰጥቶታል። የትላንቱንም ጨዋታ በአሳማኝ ሁኔታ 3-1 በሆነ ውጤት አሸንፏል። የመጀመሪያው ግማሽ 45 በተለይ በጣም ጥሩ እንቅስቃሴ የተመለከትንበት ነበር በማንቸስተር ሲቲ በኩል ማለት ነውና ትልልቅ ተጫዋቾች እንደነ ሃላንድን የመሳሰሉ ተጫዋቾች ፔፕ ጋርዲዮላ ተጠባባቂ ወንበር ላይ ነበር አድርጎ የገባው። ነገር ግን በቋሚነት የተሰለፉት ተጫዋቾች ደግሞ ድንቅ ብቃታቸውን ማሳየት ችለዋል። ግብፃዊ ኢንተርናሽናል ኦማር ማርሙሽ በዚህ እንቅስቃሴ ላይ 2 ግቦችን ከመረብ ማሳረፍ ችሏል። 3-1 ነው ጨዋታው የተጠናቀቀው። ኒውካስል ዩናይትድም በአንዳንድ አጋጣሚዎች እንግዲህ በተለይ ከረፍት መልስ ጥሩ እንቅስቃሴ ማድረግ ችሏል ጨዋታውን ለመቀልበስ። ነገር ግን የማንቸስተር ሲቲ ተጫዋቾች ደግሞ በመከላከሉ በጣም ጥሩ ስለነበሩ ውጤታቸውን አስጠብቀው 5-1 በሆነ ውጤት በአሳማኝ ሁኔታ አሸንፈው እንግዲህ ለዋንጫው ሽሚያ ማለፋቸውን አረጋግጠዋል። ቀደም ሲል እንዳልሽው እንግዲህ ማንቸስተር ሲቲ ትላንትና ወደ ፍጻሜ ማለፉን ተከትሎ ለ16ኛ ጊዜ ነው ለፍጻሜ ሲያልፍ። ከዚህ ቀደም 15 ጊዜ ለፍጻሜ አልፎ 8ቱን ማሳካት ችሏል። ቀደም ሲል እንደጠቀሽው ማለት ነው። በዚህ የውድድር መድረክ ላይ ሊቨርፑል ነው እስካሁን ድረስ 10 ጊዜ የመድረኩን የዋንጫ ክብር በማሳካት መሪ ስፍራ ላይ የተቀመጠው። ሲቲ ደግሞ ሁለተኛ ደረጃ ላይ ይገኛል በ8 የዋንጫ ክብሮች ማለት ነውና ለ9ኛ ጊዜ ለማንሳት ወደ ዌምብሌ ያመራል። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ከአርሰናል እግር ኳስ ክለብ ጋር ሁሉም ጊዜ ጨዋታ ስናደርግ ጉጉት ያድርብናል፣ ይህንንም ጨዋታ ለማድረግ ጓጉተናል ብለዋልና አሁን ላይ በአውሮፓ ብቻ ሳይሆን ምናልባትም በዓለማችን ከሚገኙ ትልልቅና ጠንካራ ክለቦች መካከል ቀዳሚው አርሰናል ነው። ከዚህ ክለብ ጋር ለመጫወት የማይፈልግ ቡድን የለምና በጣም ደስ ብሎናል ብሏል። አንዳንድ ጊዜ እንደዚህ አይነት ሀሳቦችን መሰንዘር በእርግጥ አርሰናል የዘንድሮ ዓመቱ በተለይ በጣም የተለየውን አርሰናል ነው እየተመለከትን የምንገኘው። አፈጻጸሙ ካማረለት ደግሞ የበለጠ ማለት ነው። እስካሁን ድረስ አያያዙ ደጋፊዎችን በደንብ አንገታቸውን ቀና አድርገው እንዲሄዱ ከረጅም ዓመታት በኋላም ትልልቅ የዋንጫ ክብሮችን የሚያመጡበትን ፍንጭ እየሰጠን ነው የሚገኘውና ይህንን ማሳካቱ ለፔፕ ጋርዲዮላም እንደገረመውና አድናቆትም እንዳለው በተለይ ለአሰልጣኝ የቀድሞ የቡድን አጋሩ የሀገሩም ልጅ ነው። ሁለቱም የስፔን ዜግነት እንዳላቸው ይታወቃልና አሰልጣኝ ሚኬል አርቴታ በአርሰናል ቤት ያመጣውን ለውጥ በተመለከተ አድናቆት እንዳለው ነው ትላንት ከጨዋታው መጠናቀቅ በኋላ የገለጸውና ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። በዚህኛው በኩል ደግሞ በእንግሊዝ ፕሪሚየር ሊግ ሁለቱም ለዋንጫ ክብር እየተፎካከሩ ነው የሚገኙት እንደምታውቂው ማለት ነው። አሁን ላይ ምንም እንኳን የነጥብ ልዩነት ወደ 6 ቢሰፋ ያለፉትን 4 ዓመታቶች ሊቨርፑል ብቻ ነው የገባበት። እንደምታስታውሽው ሊቨርፑል ያለፈውን ዓመት ሻምፒዮና ሆነ። ያው አርሰናል ደግሞ ሁለተኛ ደረጃን ይዞ ነው ያጠናቀቀው። አርሰናል በተከታታይ 3 የውድድር ዓመታቶች በሊጉ ላይ ዋንጫውን ለማንሳት ተቃርቦ በተወሰኑ አንዳንድ ስህተቶችና እንደዚሁ ደግሞ ያልተጠበቁ የተጫዋቾች ጉዳት ነው ከዋንጫ ክብሮች ያስቀሩትና እነዚህ ነገሮች እንግዲህ ሁለቱ ቡድኖች ያለፉትን 4 ዓመታት ሲፎካከሩ አስመልክተውናል በሊጉ ላይ። ዘንድሮ ደግሞ በዚህ በካራባው ካፕ የፍጻሜ ውድድር መድረክ ላይ መገናኘታቸው የበለጠ የፍጻሜው ጨዋታ በዌምብሌ ስቴዲየም እንዲጠበቅ አድርጎታል ማለት ነውና እንግዲህ የአሰልጣኝ ፔፕ ጋርዲዮላ ከሁለቱን ስፔናዊ አሰልጣኝ ፔፕ ጋርዲዮላን ከሚኬል አርቴታ ጋር የሚያገናኘው የፍጻሜ ጨዋታ በዌምብሌ ስቴዲየም በወራ መጋቢት 13 እንደሚከናወን ያገኘነው መረጃ ያመለክታል። አሰልጣኝ ፔፕ ጋርዲዮላ ግን ትላንት ከጨዋታው መጠናቀቅ በኋላ በቡድኑ ተጫዋቾች
ደስተኛ መሆኑንና በተመዘገበው ውጤት ደስተኛ መሆኑን ከገለጸ በኋላ ማርጌ እንደምታስታውሽው በዚህ በጥር የተጫዋቾች የዝውውር መስኮት ነበረ ከደቡብ ለንደኑ ክለብ ክሪስታል ፓላስ ወደ ኢታድ የመጣው ማለት ነውና የተጫዋች የግማሽ ፍጻሜው ከተጀመረ በኋላ ስለሆነ የተዘዋወረው ይህን የካራባው ካፕ ደግሞ የውድድር አዘጋጆች መመሪያ ያላቸውና ተጫዋቹ በዚህ ጨዋታ ላይ መሰለፍ እንደማይችል መመሪያው ያግደዋልና በፍጻሜው ጨዋታ ላይ ትላንትም አልተሰለፈም። በፍጻሜው ጨዋታ ላይ አትሊስት እንዲሰለፍላቸው እንደዚሁ ለአወዳዳሪው አካል ይግባኝ ወይም ደግሞ ተጫዋቹ የሚሰለፍበት መንገድና መመሪያው የሚሻሻልበት እድል እንዲኖር ጫና እንደሚያሳድር ገልጿልና ይሄ መመሪያ መቀልበስ አለበት ብሏል። በቀጣይ ማርጌ እንዲሰለፍ እድል እንደሚሰጡን ተስፋ አደርጋለሁ የሚል አስተያየት ሰጥቷል። በትላንቱ እንቅስቃሴ ላይም ከዛ ቀደም ጉዳት ላይ የነበሩ ተጫዋቾች ለዚህ ጨዋታ እንደሚደርሱልኝ ተስፋ አደርጋለሁኝ ጠንካራም የፍጻሜ ጨዋታ ይሆናል የሚል አስተያየት ሰጥቷል ማለት ነው። ኦማር ማርሙሽ ይህንን የዋንጫ ክብር ለማሳካት ትልቅ እድል አለን። በእርግጥ አርሰናሎች በጣም ጠንካሮች ናቸው፣ ነገር ግን ይህንን ጨዋታ በፍጻሜው እናሸንፋለን የሚል አስተያየት ሰጥቷል ማለት ነው። ከ2020 በኋላ ለመጨረሻ ጊዜ የዚህን የመድረክ የዋንጫ ክብር ያነሳው ማንቸስተር ሲቲ በ2020 ነው ቶተንሃም ሆትስፐርስን በማሸነፍ ማለት ነውና አርሰናል እንግዲህ 33 ዓመታት ሞልተውታል የዚህን የመድረክ የዋንጫ ክብር ካሳካ ማለት ነው። በጥቅሉ ትልልቅ ትሮፊዎችን ወይም ደግሞ የነዚህ ሜጀር ትሮፊ የሚባሉትን ትልልቅ የዋንጫ ክብሮችን ካሳካ ዘለግ ያሉ ዓመታቶች ተቆጥረዋል። 2020 ላይ ነው ለመጨረሻ ጊዜ በአሰልጣኝ ሚካኤል አርቴታ የኤፍኤ ካፕ የውድድር የመድረክን የዋንጫ ክብር ማሳካት የቻለውና ከረጅም ዓመታት በኋላ እንግዲህ ወደ ዌምብሌይ ስቴዲየም ከ5 ዓመታት ማለት ነው ኦልሞስት 5 ዓመታት በኋላ ወደዚህ የውድድር መድረክ ወይም ደግሞ ወደዚህ ግዙፉ የዌምብሌይ ስቴዲየም ያቀናሉና መድፈኞቹ ይህንን ጨዋታ እንደሚያሳኩ ተስፋ ተጥሎባቸዋል እንግዲህ የዋንጫ ክብሩን ለማሳካት ማለት ነውና ትላንት በጥቅሉ የነበረው ጨዋታ ይሄ ነው። እስኪ ግን አስቀድመሽ አንቺ እንግዲህ በሊጉም አሪፍ ተዝናኖትን እየሰጡ ይገኛሉ ለሀገር ቤት የእግር ኳስ አፍቃሪያንም አሁን እንደምታውቂው የማንቸስተር ሲቲም ደጋፊዎች በጣም በርከት ብለው እየተመለከትን እንገኛለን። የአርሰናል በጣም በብዙ ጥፍ በሚባል ደረጃ ደጋፊዎች የበዙ ናቸው ከቀድሞም። አሁን ደግሞ በተለይ ደግሞ ሊጉን እየመራ ስላለ አርሰናል ፕሪሚየር ሊጉ በተለይ ሀገራችን ላይ በጣም ብዙ ተመልካቾችን ዘንድሮ አትርፏል። ያለው ምሰጥ አገባ ደጋፊዎች ዘንድ ይታወቃል። በማንቸስተር ዩናይትድ እና አርሰናል ከፍተኛ ደጋፊ ያላቸው፣ አርሰናል ደግሞ ዘንድሮ ሊጉን መምራቱ በተለይ ደግሞ ሀገር ውስጥ ያለው ሽኩቻ እንዲደምቅ አድርጎታል። እኔን እንግዲህ ልጠይቀኝ መሰለኝ አይደለ? እንግዲህ ፕሪሚየር ሊግ ላይ እንደሚታወቀው ያለፉትን ጨዋታዎች በ6 ጨዋታዎች ሲቲ ማሸነፍ የቻለው በፕሪሚየር ሊጉ አንድ ጨዋታ ነው። በጣም አጣብቂኝ ውስጥ ነው ያለው። ዘንድሮ እንደሚታወቀው ሁለተኛ ቢሆንም ግን ወጥ አቋም እያሳየ አልነበረም። አንዴ ጥሩ ይሆናል፣ አንዴ መጥፎ ይሆናል። ተከታታይ ጨዋታዎችን አቻ እየወጣም እየተሸነፈም ነው የሚገኘውና እንግዲህ አርሰናል ደግሞ ያለውን ዘንድሮ ለአራትዮሽ ዋንጫ እየተጠበቀ ነው ያለው። ይህ በተለይ ደግሞ አሁን ላይ ፕሪሚየር ሊጉ ላይ ትንሽ መቀዛቀዝም እያሳየ ስለሆነ ወጥ አቋም በአርሰናል በኩል አንዳንድ ጥያቄዎች እየተነሱበት ስለሆነ እነዚህን ሽኩቻዎች ለማርገብ አርሰናል ጠንክሮ ይጫወታል ብዬ አስባለሁ። ሲቲም ያው ጠንክሮ እንደሚጫወት ይታወቃል። ግን አርሰናል ትንሽም ጊዜ ዝም ለማስባል አርሰናል በጣም ጠንክሮ ተጫውቶ ዋንጫውን የሚያነሳ ይመስለኛል። ያው እንግዲህ መልካም እድል ነው የምንመኘው ከወዲሁ። ገና በርከት ያሉ ሳምንታቶች አሉ። በእርግጥ የዕለት ዕለት የሚገኙበት ወቅታዊ አቋም ደግሞ ወሳኝ ነው። አሁን ላይ ምናልባት ገና ነው ሳምንታቶች ከቀሩ በኋላ ምናልባት ቀኑ ሲቃረብ የዛው ዕለት የሚኖራቸው ፐርፎርማንስ አንዳንዴ ዕለታዊ ፐርፎርማንስ በጣም ወሳኝ ነውና በጤንነት በመልካም ጤንነት ላይ የሚገኙ ተጫዋቾችም እንደዚሁ በጨዋታው ላይ ተጽዕኖ ስለሚኖራቸው እንግዲህ ጨዋታው ሲቃረብ ደግሞ ብዙ ሐሳቦችን የምናነሳበት ይሆናል። ይሄንን መረጃ እዚህ ላይ ብንገታውስ እንግዲህ ይሄንን ካልን ስለ እንግሊዝ ሊግ ካፕ ወደ አጫጭር ስፖርታዊ መረጃዎቻችን የምናመራ መልካም ነው። የተለያዩ አጫጭር ስፖርታዊ መረጃዎችን አስቀድመን እንዳያስክ እየነገርከን ነበርና እሱን መረጃዎች ለተመልካቾቻችን አድርሰን ብንሰነባበት ጥሩ። እንግዲህ አጫጭር ስፖርታዊ መረጃዎችን ወደ ተመልካቾቻችን የምናደርስ ነው የሚሆነው በስተመጨረሻ የእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት መርሃ ግብር ጨዋታዎች እንግዲህ ከነገ ምሽት ጀምረው ነው የሚከናወኑትና በሳምንቱ መጨረሻ ቀናት የሚጠበቁ በዚህ መርሃ ግብር ላይ ትልልቅ ጨዋታዎችን ይዞ እየመጣ ነው የሚገኘው። ትልልቅ ተዝናኖትን ሊያላብሱ የሚችሉ ትልልቅ ፉክክሮችን የምንመለከትበት ነውና እነዚህን ትልልቅ ጨዋታዎች የትኞቹ ዳኞች በመሃል ዳኝነት ይመሩታል የሚለውን ኤፍኤ ይፋ አድርጓልና እነዚህን መረጃዎች ወደ ተመልካቾቻችን እናድርስ። እንግዲህ በሳምንቱ መጨረሻ ቀናት በ25ኛ ሳምንት መርሃ ግብር ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል አንደኛው በኤምሬትስ ስቴዲየም
አርሰናል ሰንደርላንድን የሚያስተናግድበት ጨዋታ ነበረ። ይህን ጨዋታ ተጠባቂ የሚያደርገው በመጀመሪያው ሲዝን ላይ እንደምናስታውሰው በስቴዲየም ኦፍ ላይት ጨዋታቸውን አድርገው 2-2 በሆነ ውጤት ነበር የተጠናቀቀው። በዛ እንቅስቃሴ ላይ ታስታውሻለሽ አሰልጣኝ ሚካኤል አርቴታ ይዞት ከገባው የጨዋታ ፎርሜሽን ጋር በተያያዘ በእግር ኳስ ቤተሰቡ ወይም ደግሞ በደጋፊዎች ዘንድ ቅሬታ ሲቀርብበት ነበረ። ሞር አፈግፍጎ ነበር ሲጫወት የነበረው የፍራቻ አይነት አጨዋወት የሚል ማለት ነው። ጨዋታው በ2-2 ውጤት ነው የተጠናቀቀውና እስካሁን ድረስ ደግሞ በሜዳው አልተሸነፈም እና አርሰናል አንድ ጨዋታ ነው በዚህ ዓመት የተሸነፈው በሜዳው ማለት ነው። በማንቸስተር ዩናይትድ 3-2 በሆነ ውጤት የተሸነፈበትን ውጤት ነው ማንሳት የሚቻለው እና በኤምሬትስ ስቴዲየም ከሰንደርላንድ ጋር የሚያደርገውን ጨዋታ በመሃል ዳኝነት የሚመሩት ዳኛ ይፋ ተደርጓል። በዚህም መሰረት እንግዲህ የዳኛው ሳምባሮት ሆነዋል። በመሃል ዳኝነት ጨዋታውን ይመራሉ። በቫር ዳኝነቱ ላይ ደግሞ እንደዚሁ ሚሼል ሳሊቡሪ የተባሉት ዳኛ እንደዚሁ እንደሚሰየሙበት ተገልጿል። ከረዳት ዳኞቻቸው ጋር በመሆን ማለት ነው። ሌላኛው ትልቁ ጨዋታ ደግሞ እንደዚሁ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን ከቶተንሃም ሆትስፐርስ ጋር ያገናኛል። ከነገ በስቲያ ቀን 9:30 ላይ ነው በኦልድ ትራፎርድ ስቴዲየም የሚደረገው ጨዋታ። ይህንን ጨዋታ ደግሞ ማይክል ኦሊቨር በመሃል ዳኝነት እንደሚመሩት እንደዚሁ ተገልጿል ማለት ነው። ሌላኛው የሳምንቱና የመርሃ ግብሩ ትልቁ ጨዋታ በአንፊልድ ሮድ ሊቨርፑልን ሁለተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ ጋር የሚያገናኘው ጨዋታ ነውና ይሄ ጨዋታ እንግዲህ በተለይ በማንቸስተር ሲቲ ትልቅ ሚናና ትልቅ ልዩነትን ሊፈጥር የሚችል ጨዋታ ነው ተብሎ ነው እየተጠበቀ የሚገኘው። ጨዋታው ሲዳረስ በነገው ዕለት በርከት ያሉ መረጃዎችን ይዘን እንመጣለንና ክሪስ ካቫና ይህንን ጨዋታ በመሃል ዳኝነት እንደሚመሩት እንደዚሁ ኤፍኤ ይፋ አድርጓልና ይህንን መረጃ ወደ ተመልካቾቻችን ለማድረስ ነው። ሌሎች መረጃዎችን ወደ እንደዚሁ ስንቀጥል የዝውውር መረጃዎችን እናገኛለን። ክሪስቲያን ሮሜሮን ወደ አትሌቲኮ ማድሪድ ለማስፈረም እንደዚሁ የስፔኑ ክለብ ጥረት በማድረግ ላይ እንደሚገኝ የተገለጸ ይገኛል። ቡድኑን ቶተንሃም ሆትስፐርስን አደረጃጀት የሚተቹ አሁን ያሉትን ሁኔታዎች የሚያጣጥሉ እንደዚሁ መረጃዎች ተገኝተውበታል በሚል ነው በግል የማህበራዊ ድረገጽ ትስስሩ ላይ ይህንን ይፋ ማድረጉን ተከትሎ ከክለቡ አመራሮች ጋር አሁን ያለው እሰጥ አገባ ወደ ሌላ ክለብ እንዲያመራ እያስገደደው ነው የሚገኘው። ሮበን ኔቬዝ በሃሊላል እስከ ቀጣዩ 29 ድረስ የሚያቆየውን የውል ኮንትራት መፈራረሙ እንደዚሁ ገለጸ ነው የሚገኘው። ይሄ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ ብዙ ተስፋ ተጥሎበት ነበር። ነገር ግን ይህ ፖርቹጋላዊ ተጫዋች በቀጣይ በዛው በሳውዲ ፕሮ ሊግ ለመቆየት ስለመወሰኑ ተገልጿል ማለት ነው። ሌላኛው የሊዮኔል አንድሬስ ሜሲን ጉዳይ ነው የምናገኘው። ሊዮኔል አንድሬስ ሜሲ እንግዲህ የ8 ጊዜ የባሎን ዶር አሸናፊ እንደሆነ ይታወቃል። አሁን ላይ በአሜሪካው ሜጀር ሊግ ሶከር እየተጫወተ ይገኛል ለኢንተር ሚያሚ። በቅርቡ እንግዲህ የ2025ን የሊጉን የዋንጫ ክብር ማሳካቱን የምናስታውሰው ነውና ይሄ ተጫዋች በቀጣይ ምናልባት ወደ አሳዳጊው ክለብ ኒው ዌል ቦይስ የመምጣት ፍላጎት እንዳለው እየተገለጸ ይገኛል። ይህንን ለማሳካት የሮዛሪዮ እግር ኳስ ፌዴሬሽን እና እንደዚሁ ደግሞ የአሳደገው ክለብ ለማምጣት ጥረት እያደረጉ ነው የሚገኙት። በ2027 የውድድር ዓመቱ መጀመሪያ ላይ የመጀመሪያውን ዙር ቢያንስ ለ6 ወራት እዛው ክለብ ውስጥ እንዲቆይላቸው ፍላጎት አላቸው ተብሏል። በእርግጥ ከኢንተር ሚያሚ ጋር ያለው የውል ኮንትራት እስከ 28 ድረስ የሚዘልቅ ነው የሚሆነውና እነዚህ አይነት ጉዳዮችን አይተናል። የመጨረሻው መረጃችን የሚሆነው በጥር የተጫዋቾች የዝውውር መስኮትን አርሰናልን የተቀላቀሉ ታዳጊ ተጫዋቾች አሉ። አንደኛው የስቶክ ሲቲው የፊት መስመር አጥቂ ጄደን ዴክሰን ነው። ሌላኛው ደግሞ እንደዚሁ ኤቫን ሞኒ ነው። ይሄም የፊት መስመር ተጫዋች ነውና በጣም ብዙ ተስፋ ተጥሎባቸዋል። ከትልልቅ ክለቦች ጋር ተጫርቶ ነው አርሰናል እነዚህን ወጣት ተጫዋቾች ማስፈረም የቻለውና ትላንትና በአካዳሚው ትልቅ አቀባበል ተደርጎላቸዋል። የመጀመሪያ ልምምዳቸውንም እንደዚሁ መስራታቸውን ያገኘነው ምስል አስደግፎ እንግዲህ የተለያዩ የእንግሊዝ መገናኛ ብዙሃን ዘግበውታል ማለት ነው። በተለይ ለአርሰናል ቅርበት ያላቸው የመረጃ ምንጮች ማለት ነውና በቀጣይ እንግዲህ ትልቅ ደረጃ እንደሚደርሱ ብዙዎች እያመኑባቸው ነው የሚገኙት ጄደን ዴክሰን እና ኤቫን ሞኒን ማለት ነው። ይህንን ነው የሚመስሉት አጫጭር መረጃዎች። ከዚህ ስላደረስከን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት መሰናዳዎችን የተመለከታችሁትን ይመስል ነበር። መልካም ቀን።